ሄዳ በአይዲዋ ሄዳ እዛ ፓስፖርቷን አዲስ አበባ መመለስ ትችላለች እኮ። አሁን ችግሩ በቂው እነሱ ሲያወሩ ሆስፒታል ልጅቷ በማቆያ እንኳን መርፌ ተወግቶ መቆየት አትችልም አሉ። እሷ ደግሞ ማየት ትፈልጋለች ልጇን። ለዛ ኦልሞስት በቃ ነገ እኮ መሄድ ትችላለች። በጠዋት ትሄዳ ፖሊስ ጣቢያ ቶሎ ትሄድና ለሴፓሲ ወዳው ይሰጧታል። ከዛ እኛ ትኬቱን የምሽት ትኬት እንቆርጥላታለን። አዳሯን አዳሯ ታሜ መለሰለ እስቲ እሺ፣ ታሜ መለሰልኝ ይሳቅ። እሺ ቆይ አንድ ጊዜ እኛ ኤምባሲ እየደወልን ለሴፓ አሁን ፓስፖርት ምናምን ብኖር ኖሮ ኮፒ ብኖር ኖሮ ትኬቱን ቆርጠን እናስቀምጥላት ነበር፣ ግን አይቻልም ደግሞ ወይዬ እኮ እቤት ችግር የለም። አዎ ቪዛ አቡዳቢ ነው ግን ያለችው ቪዛሽ አቡዳቢ ነው ማሪ። አቡዳቢ ሻርጃ ነው እሷ ያለችው። እባክህ ይሳቅን እባክህ አግዛት በለው እና ቶሎ ላይ ብላይ እባክህ በለው። እሺ 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 ማርያምን ትኬት በቂ የምችላታለሁ ብሏታል ታሜ። ዋናው ከዚህ ይውጣላት። እሺ 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 ቆይ እሺ ማሬ ቆይ አንዴ ተረጋጊ። እሺ በቃ ይኸው እየጠራን ነው ገና የኮሚኒቲ ዴይ ስለነበረ ዛሬ እዛ ሁሉም ስላመሹ ነው። ለዛ ነው። እሺ በእናትሽ ተረጋጊ። በጣም ነው የምረዳሽ እመቤቴን በጣም ነው በጣም ይውግን በቃ ማለት ያው አንቺን ነው ማጽናናት ያለብኝ እኔ ገባሽ። በቃ እንደዚህ ነው በቃ አንቺ እናት ነሽ። በምንም መልኩ ሊያጽናናሽ አይችልም። በጣም ነው ሳሪ ፓስፖርቱ ያለበት ቦታ ከታወቀ የሚከፈለው ተከፍሎ ቢወሰድላት ሳውኑ ነው ለሊቱ እኮ ሰዎች አያነሱ ስልካቸው ሞቅሎቅ ነው። ቢሮ ነው እንትን ያሏት ደግሞ የአበሻ ቢሮ አይደለም ሶሪያዎች ናቸው እኮ። በአካል ብንሄድስ ቢሮን ካወቀች ቀጥታ ቢሮን በአካል ነው። ፓስፖርቷ ተይዞ እንዴት ነው ማለት አልገባኝም። ህጋዊ ነች አይደል? እንዴት ፓስፖርቷ ተይዞ ትሰራ ከነበረበት ሰውየው ሳይቦልካት በፖሊስ ነው የወጣችው። ሳይቦልካት አይዲዋን ሰጣት። ያንኛው ደግሞ ይቃማ ያሰራው ልሽ እኔ ብሎ ፓስፖርቷን ያዘባት። እንደነገረች ህጋዊ ነች። አዎ ህጋዊ ነች። የሰውየው ቁጥር አላት። አዎ አለ። ግን ማሪ የእኛው የዚህኛይቱ ቁጥር ይሰራል እንዴ? የዚህኛው አሁን አይደለም። ቢያንስ አረቦች ቢያወሩትና የሆነ ጋባሽ ድርሃም ነው ምናምን ብላለች። 10,000 ድርሃም ክፈይ። አይደለም አንዳንድ ሎካሎች ሲያወሯቸው የሚያዝኑበት ነገር አለ። ስለዚህ እስቲ ቆይ ይሳቅ መጥቷል። ሰላም እንዴት አመሻችሁ? ሳሪ እንዴት ነሽ? ይሳቅ እንዴት አመሸ? በጣም ይቅርታ ወላሂ ድምጼ ራሱ አሁን ነው የገባሁት። በዛ በጣም ይቅርታ ይሳቅ። አሁን ታሜ ደውሎልኝ ነበረ። እኔም አሁን ደውዬላቸው ነበር። በአውቶፓስ በሊሴ ፓሲ መግባት ትችላለች፣ ግን ቪዛ አውቶማቲክ ካንስል ነው የሚሆነው። ስትመለስ በሌላ ቪዛ በሌላ ፓስፖርት ነው መምጣት የምችለው። በዚህኛው ቪዛ አትችልም፣ አውቶማቲካሊ ካንስል ይሆናል። ስለዚህ ነገ ጠዋት ኤምባሲ ትምጣና እኛ እዛ በዜጎች እንትና ሲደውለንበት እንዲያመጣ እናደርጋለን አሉ እንጂ አሁን በአውቶፓስ መግባት ትችላለች፣ ግን ቪዛው አውቶማቲክ መከንሰል ነው የሚሆነው። ካላ ስንት ጊዜ ሆኖታል ቪዛሽ? ንገሪ ስንት ጊዜ ያለው አይዲሽ? አይዲዋ ስንት ጊዜ ያለው ታሜ? 2027 ነው የሚያልቀው አንደኛው ወር ነው። ኦልሬዲ አሁን አውቶፓስ መሰራት ይችላል፣ ግን ቪዛሽ ካንስል ነው የሚሆነው። ሲስተም ራሱ ነው ካንስል። ምን ትመርጫለሽ? የሚፈጥነውን እኔ ልጄን ሳሪ ማየት ፈልጋለሁ። ልጄ ቤሩት ያገኘዋል። ልጄን ይፈልጋል ሳሪ። አሁን ጊዜ አለው ገባ። አሁን አውቶማቲካሊ ከሆነ ደግሞ እሷ በሀዘን ተጎርታ ልመለስ ሌላ ወጪ ነው የሚሆንባት። ስለዚህ ነገ ጠዋት ትምጣና በዛ በእንትኖች በውጭ በዜጎች ክፍል አለ፣ በዛ በዲፕሎማቶች በእነሱ እንዲደወልበት አድርገን የሚያመጣበት እንትኑ አቡዳቢ ነው፣ ቢሮ አቡዳቢ ነው ያለው፣ አቡዳቢ ነው። ግን እናንተ ጋር ትምጣ ይሳቅ። እናንተ ትገባለህ፣ አንተ ትገባለህ። ነገር እገባለሁ። እባክህ ቢያንስ
ነገ እገባለሁ ስራ ላይ። እሺ በቃ እንግዲህ ያው ቁጥርህን እንስጣት ጠዋት። ከዛ እናንተ ከጨረሳችሁ እኛ ትኬት እንቆርጥላታለን። እኛ ትኬት እንቆርጣለን። ሰውዬው ምንድነው? ቆይ ለምንድን ነው የከለከላት? ሶሪያዊ ነው። በየቦታ እየወሰደ ያሰራኛል። በ2002 ማለት ነው። ከዛ ደሞዝ የሚሰጠኝ 800 ነው። ምግብ የሌለበት ምናምን ታምሜ ሁሉ ሐኪም ቤት ገብቼ በብሬ ነው የምታከመው። ለምንድን ነው እንደዚህ የምታረገው እንዴ? ምን አይነት ስራ ነው እየሰራህ? ትሰሪያለሽ። ማአት ናቸው ልጆቹ ራሱ የሚጎዳቸው እዛ መክተብ ውስጥ እና እኔ አረበኛ ስለምችል ቤሩት ስለሰራው ያለብዛ ፖሊስ ነው የምጠራው አልኩት። ህገወጥ ስራ እየሰራ ነው ፖሊስ ነው የምጠራው ስለ ራሱ ባመጣው ፖሊሶቹን ማስረጃ ሐኪም ቤት የገባውበትን ማስረጃ ብር የቆረጠብኝን እንዳለ ሳሳያቸው ፖሊሶቹ ተናደዱ። 5 ልጆች አሁን 4 ልጆች የት እንዳሉ አይታወቅም። ከሌሊቱ 1 ሰዓት የሚረዳን ሰው አተን እኔ ስለ ህጉም አላውቅም። ስለዚህ ሰው አተን በገዛ ዜጋዬ ነው እንደዚህ እንትን ውስጥ የገባሁት በገዛ ዜጋዬ ነው። ፓስፖርቴንና ቪዚቴን ተቀብለኝ 2400 ድርሃም ከፍዬ ነው የገባሁት። ለልጄ ብዬ ተበድሬ የገባሁት። አታርቅሽ በቃ ችግር የለውም። ነገ ጠዋት ነው። ታሪ ፓስፖርቷን ወይ አይዲዋን ላኪልኝ። እሺ አይዲሽን ላኪልኝ። ታሜ ላክልኝ ለይሳቅ አክቲቭ ማለት ታሜ አክቲቭ ማለት እሺ። ስለዚህ ጠዋት ስንት ሰዓት ነው የምትገቡት? ይሳቅ ጠዋት ከ8 ሰዓት ጀምሮ ክፍት ነው። እንግዲህ አሁን ለዛ ከሆነ ስልክህን እንስጣትና ይደውሉልህ ይዘው አስብ። ችግር የለውም። በቃ እሺ እንደዛ። ከዛ ደግሞ ስጨርስ እኛ ኦንላይን ወዲያውኑ በቂ ቃል ገብቶላታል፣ ትኬት ይቆርጥላታል። መመለሻዋን ደግሞ እኛ እንቆርጥላታል። እሺ በቃ አቡዳቢ አትበል ልጅቷ ዝም ብላ እኔ እነግራቸዋለሁ። እሺ ይኸው አሁን ታሜ የይሳቅን ልኮልኛል። በቃ እሺ አይዲዋንም በፈጠረሽ ይኸውልሽ እኛ ማድረግ የምንችለው ነው የምናግዝሽ። ማለት ካለሽበት ሀዘን መካፈል አንችልም፣ ግን እንደዚህ ማለት በቃ የምንችለው ነው የምናደርገው። ሰው እንዳለሽ እንዲሰማሽ ማድረግ እፈልጋለሁ። ከዛ ውጭ ደግሞ ምን መሰለሽ ቃል አይገልጸውም አንቺን ለማጽናናት። በጣም እረዳሻለሁ፣ ግን እባክሽ ተረጋጊ፣ ቢያንስ ተረጋጊ። እሺ እናግዝሻለን፣ አይዞሽ ማለት በቃ የምንችለው። አመሰግናለሁ በጣም። የሰውየው ቁጥር አላት አይደል? ሳሪ አዎ አላት። ላኪልኝ ታሜ ላኪልኝ። ይሄ ኑር የሚል ወረቀት የላክሽልኝ ዋትስአፕ ላይ እሱ ነው? እሺ ሳሪ ወዳው ልክ ለሴፓሲው እጃችሁ ላይ እንደደረሰ ላክልኝ። እሺ ዋትስአፕ ላይ ነው ትኬቱን ሰርቼ ልክልሻለሁ። በጣም ነው የማመሰግነው። አንተንም እግዚአብሔር ነው ያመጣ። በእርግጥ ያው እንቆርጥ ግን ያው ማርያም በጣም ነው ያየሁት። በጣም ነው የደነገጥኩት ስታለቅሱ ሳይሽ። አንቺ ነሽ እያለቀስሽ ያየሁት። እሷ ስታወራ አልሰማሁም መጀመሪያ። እኔ መጀመሪያ ልጇ ሙቶባ ምናምን ስትል ተረተኛል። እንደዚህ አክሲደንት ገጥሟት ስትል እንዴት ለእናት ይነገራል አለ አይደል? እንደዚህ አንዳንድ ጊዜ እንድትሄድ ምናምን ፈልገው የሚያደርጉት ፊልም እንደዛ ስለመሰለኝ ሲሪየስ ሆንኩባት። በኋላ ይችኛይቱ በጣም ስታስረዳኝ ነው እንዴት ይነገራል ለእናት አስበዋል። እንዴት ይነገራል ለእናት ልጅ ደግሞ እያወራቻት ነበር አለች። አክሲደንት አደልታዳ ድንገተኛ አደጋ እኮ ነው። ወራት ነው ቁጥዋት እንዳትወጪ አልኳት። እቃ ግዢብኝ አለችኝ። እሺ እገዛለሁ። አሁን ወጥቼ ገዝቼ እመጣለሁ። ሰው ይመጣል አለችኝ። እሺ አልኳት። ከዛ እኔ ወጥቼ እስከምመጣ ሶተል ቀሯት ልጄን። አቤት አይዞሽ፣ ፈጣሪ ያበርታሽ፣ ፈጣሪ ያጠንክርሽ። አንቺ ጠንከር በይ። ስለዚህ ባለው ነገር እኛ ከጎን ሆነን እኔ እህቶቼ ናቸው ያሉት እና ወንድም እናት አባት የለኝም። ሁሉም አይተሳቅም። አዲስ አበባ ሰው አሁን ዘንድሮም ተፈታኝ ነች። አዲስ አበባ ሰው ከሌለሽ ይቀበልሽ። አዲስ አበባ ነው የሞተችው እሷ ሳ የሳር ቤት ልጅ ነኝ እኔ። ሳር ቤት ነው የተወለድኩት። ሳር ቤት ነኝ እኔ። አዲስ አበባ ልጅ ነኝ። ምን ይቀበሏል? የሚቀበሏል
ሳሪ ምናልባት ትኬት የሚገኝ ከሆነ እኔም ነገ ሌሊት ስለምሄድ ወይ አብረንም ልንሄድ እንችላለን፣ አይታወቅም። ብቻ እኔ ይዣት ሄዳለሁ፣ ችግር የለውም። እሺ ታሜዛም ቢሆን አግዛት በቂ በስማም ምንም ችግር የለውም። አደርሳታለሁ። እሺ ዋናው ነገር ይሄ ነው ማለት ነው። በቂ አንተ የቤተሰቦቿን ስልክ ተቀብለህ ትደውላለህ? እደውላለሁ። ስልኩን ብቻ ስጦኝ እንጂ አሁን እዚህ አስቀምጪልኝ ሳሪ፣ ተቀበያትና የእሷንም የቤተሰቦቿንም ዋትስአፕ ላይ አስቀምጪልኝ። እኔ እደውልልሻለሁ። ስልካቸውን ስጠኝ አንዴ፣ ስልካቸውን ቆይ ስጠኝ ታሜ። ይሳቅ ሎኬሽን ላክልን። ሰላም አለይኩም ብያለሁ። እሺ ውዴ፣ እሺ ላክልኝ በይው። ኢትዮጵያ ኤምባሲ ብለሽ ትስቲ ወስጂ። እሺ ሎኬሽን ላክልኝ ብያለሁ። ታሜ እንትን ላክልኝ የእነሱን ቁጥራቸውን ሳያስ ቁጥርሽን ስጭኝ እስኪ። እሺ የኔን ነው ወይስ የኢትዮጵያውን? ላላ ያንቺን ስጭኝና በቂ ሀይ ሲልሽ የቤተሰቦቿን ቁጥር ስጭ ለበቂ 05 57 አግኝቻለሁ። ለበቂ ልስጠውና በቂ ሃይበላትና ትስጥ ቁጥሯን በቂ በፈጠረ እግዚአብሔር ይስጥ። ግን የሰራው ይባረክ ሳሪ ኤምባሲ ሎኬሽን ላክልኝ። ችግር የለም እንትን እሺ ልክልሻለሁ። ይልክልሻል። በእንትን ብትሄዱ በታክሲ ብትሄዱ ኢትዮጵያ ቆንስላ ብትሉ አልቁሴ ሳልታወቅ ጀርባ ነው። ላክልሻለሁ። ቁጥሯንም ላኪልኝ የእሷንም። እሺ ሳሪ ይኸው ላኩልኝ። ለበቄም ልኬለታለሁ። ላኪለት የቤተሰቦቿን ቁጥር ይኸው ልኬለት። ይሳቅ እግዚአብሔር ይስጥ፣ እግዚአብሔር ያክብር። ሰው መወለድ ቋንቋ ነው ጋይስ። ሰው ማለት በዚህ ጊዜ በተቸገረ ጊዜ ነው። በቃ አያችሁ አሁን እዚህ ጋር ዘር ሃይማኖት ምናምን አይለይም። በቃ የሰው እኔም ደግሞ እሷን እርጂ ሲለኝ ነው ያቆየኝ እንጂ ማርያምን ልወጣ ነበረ። ከምንም በላይ ይሳቅ በጣም እናመሰግናለን። በቂ እናመሰግናለን። እግዚአብሔር ጽናቱን ይስጥሽ። በቃ ማለት እውነት እንዳይሆን ምኞቴ ነው፣ እመኛለሁ። በቃ ማለት እኔ ስለደረሰብኝ ስለማውቀው እመኛለሁ። እንዳይሆን እመኝልሻለሁ። ግን ደግሞ በእውነት እግዚአብሔር አምላክ ጽናቱን ይስጥሽ እህቴ። አይዞሽ እና እንዴት እንደማረግ አላውቅም። እንዴት እንደማረግ እውነት አልመሰለኝም። ብቻ ውሸት ይሁንብኝ። እንደው ልጄን ማማዬን አለጣል። አይዞሽ ማርያም፣ በጣም ከባድ ነው። በጣም ልብ የሚሰብር ነው። አንቺ አጽናኛታ፣ አንቺ ትችያለሽ። የእውነት እኔ አልችልም፣ እንደዚህ ምንም ነገር ማለት አልችልም። ምስጋና ደግሞ አያስፈልግም። በጣም ደርሶብኝ እንዴት ነው ለሪት አይነግርልኝም። ልጄ እንዴት እንደማረግ ማማዬ እንዴት እንደማረግ ሻቅም የኔ እናት ለኔ አርገው የኔ ልንከራተት ትንሽ ማዬ እኔው እናት ልንከራተት እኔው እማ እሺ በቃ በማርያም በቃ እኛ እንተባበርሻለን፣ እናግዝሻለን። የምትፈልጊው ነገር ካለ አውሪኝ። ይኸው በቂ ቁጥርሽን ወስዷል፣ የቤተሰቦችሽን ቁጥር። እሺ ሳርዬ አመሰግናለሁ። ለልጄ ተበደፍልኝ። እሺ እኔ ነገ ሻርጃ ከሆናችሁ እመጣለሁ። እኔ ቢያንስ መጥቻለሁ። በቃ ሳሪ አታልቅሱ። እሺ ደህና ደሩ። በቃ ጠዋት ያለው ነገር ችግር የለም።